ፊትህ ራሱ ያስታውቃል። ያችን ባትጎርሱማ ትሞታላችሁ። እናት 1000 ዓመት ትኖርላችሁ። እነሱ 9 ሰዓት ሲነሱ 9 ሰዓት ነው ጾም የሚገድፈው በእኛ ማለት ነው። ቤት አልዋልኩም ነበር። ማታ ብሩክ የሰራውን ስራ ቀኑ ሙሉ ሳይ በስመ አብ እንዴት እንደሚያስደስት ቲክቶክ ላይ በሬዎችም ለነፍስ ይማርም እንደዚህ ተደርጎላቸዋል፣ ተዘምሮላቸዋል። ጎበዞች እኮ ናቸው። አይ ቡታጅራዎች ይመቻችሁ። እግዚአብሔርን ትለያላችሁ። ሙሽዬ ልጅሽም እንዳንቺ ነው የወጣው። የሰው አደራ አማና እንዴት እንደሚፈራ ፈጣሪ ነው የምላችሁ። ማለት ይመችህ። አፌ ቁርጥ ይበልልሽ ሙሽዬ። እኔ ድከመኝ አላለችም ልጇ። ድክም ብሎ ሲመጣ እፍ እናት ይኖራችሁ ማርያምን ሲሞት በጣም የሚያሳዝን ነገር ነው የተፈጠረው። ቤሬዎቹ ሞቱ። አመት በዓል ሲደርስ እኮ ዶሮ፣ ፍየሎች፣ በጎች፣ ከብቶች ኦ ማይ ጋድ ለቅሶ አይጣል ነው እናንተ። የምሬን እኮ ነፍስ ነው የሚጠፋው። ማለት ሲያሳዝኑኝ እኔ ማለት ነው እውነት ሳያስቡት የሚጠፉበት እኮ አመት በዓል ሲመጣ ምናምን እኮ ደስ አይልም። ግን አይደል ታውቃላችኋል። እያዘኑ ነው እኮ አርደዋቸው ማለት ነው። እንዲሁ ምስኪኖች እኮ ናችሁ እናንተ። በስመ አብ ቡታጅራ ትለያላችሁ። በስመ አብ እንደዚህ ማለት ነው። በተወለዳችሁበት አገራችሁን ለማስጠራት ያብቃችሁ። በየትኛውም አገር ያላችሁ ሰዎች ማለት ነው። እግዚአብሔርን በቃ ሞክሩ እንደዚህ በቃ አገራችሁን። ለምን በትንሽ ነገር አትሆንም? አገራችሁን አስጠሩ። እግዚአብሔር ነው የምላችሁ። ብሩክ የሰራው ስራ በጣም ነው የሚለየው። በጣም እነዛን ሁሉ በቤታቸው ሄዱ መጎብኘት፣ ምን አይነት ስራ እየሰሩ እንደሚኖሩ በስመ አብ ወወልድ ወመንፈስ ቅዱስ። አያችሁ የእሱ እናት ጀግና አረቄና ጠላ ሰርታ ሳደገች ብላችሁ ብሩኬን ለማሸማቀቅ ስትሞክሩ ስንት እናቶች የሚሰሩትን ስራ ተናገሩ። አሁን እንኳ ማለት ነው። አያችሁ ሰርቶ ለልጆቻቸው ደስታ መኖር እንዴት መታደል ነው። ሰርቶ መኖር ለምኑ መኖር እንኳን ስራ እየተባለ እንኳን አይደለም ይሄ ማለት ነው። እንዴት ደስ እንዳለኝ በስመ አብ በስመ አብ። እኔ አልነበርኩም ትናንትና ማታ ነው ያየሁት ቲክቶክ ላይ ማለት ነው። ብኖርማ በስመ አብ። ብቻ ለማንኛውም እንዴት ናችሁ? ደህና ናችሁ? በዓል እንዴት አለፈ? ሰላም ናችሁ? ስደተኞች ጋር ያው እንደኔው ነው የምታሳልፉት። አንድ ቀን ፏፍሽ በቃ ከዛ በኋላ አለቀ እና እኔ ያው እንዳያችሁት ነው ትናንት የዋልኩት። ግን ደስ የሚል ጊዜ ነበረ። በጣም ወዳቸው እህቶችን አግኝቼ ነበር ከዩቲዩብ ላይ ማለት ነው። የተወሰኑትም ማለት ነው። ቪዲዮ ላይ ማውጣት ስላልፈለግኩ እነሱም አልፈለጉም እኔም አልፈለግኩም። ለዛ ነው። ብቻ ግን ደስ የሚል ቆይታ ነበር። ማርያምን ሳላስበው ማለት ነው። ያው በዓላችን ስለሆነ ቤት እየጾምን 2 ወር እየጾምንም ስለነበረ ሴትዮ ስለምታውቅ እወጣለሁ ስላት ምንም አላለችኝም። ልጇ ነው ቀጥታ ወስዶ ከዛ ስመለስም ልክ ፕሮግራሜን ስጨርስ መተወሰደኝ ብዬ የወሰደኝ እሱ ነው እና ልጁ ማለት ነው እሱ ነው የወሰደኝ። ያው አለ አይደለ የምንሄድበትን ቦታ አይቶ ስለነበረ ነው የምንሄድበት። እዛው ቸርች አስገባን። ከዛ ደግሞ ከቸርች ደግሞ ከቸርች እኔ እዛ ታክሲዎች ምናምን አሉ ሌላ ቦታ ሄድን። የራሳችን ምግብ እንበላለን ምናምን ብያቸው ነበረ። ምግብ ያለበት ቦታ አለ ሆቴል እንደዚህ ምናምን ብያቸው ነበረ። በልተሽ ፕሮግራምሽን ስጨርሽ ደውዪ ያሉኝ። ከዛ በኋላ ደወልኩኝ መጣሁኝ ቤቴ። የኔ ውድ ቤተሰቦች እና ደስ የሚል ጊዜ ነበር ያሳለፍኩት ማለት ነው ከጓደኞቼ ጋር። በማን በሀይሚና በብሩኬ ያገኘኋቸው ጓደኞቼ ማለት ነው። ወዳችኋለሁ በጣም። ሰላምና ጤና ብዝት ያርግላችሁ። በዚህ አጋጣሚ ወንድማችሁን ዛሬ ምን ይሰራ ይሆን እያላችሁ ነበር የዋላችሁ። አብረን ነበር የዋልነው እና ዛሬማ የሚያስደምም ነገር ነው ምናምን በቃ ስንል ነበር ማታ። እናቴ ይኸው አታችሁታል። የሚያስደምም ነገር ነው የሰራው። እናት ደግሞ ለዘለዓለም ትኑርላችሁ። የመሬ ነው ሲሆን አባቶችም ይኑሩ። ግን ደግሞ እናት በጣም በቃ 9 ሰዓት እነሱ እንግዲህ ትናንትና የታረደ በሬ ነው በክርስትና መብላት የሚፈቀደው ማለት ነው። ትናንት ቅዳሜ እሁድ የታረደ ጾመኛ ሰው ማንኛውም ክርስቲያን የሆነ ሰው አርብና ቅዳሜ የታረደ ዶሮ በፍጹም አይበላም ለፋሲካ። ግን 9 ሰዓት ቅዳሜ ለእሁድ አጥቢያ 9 ሰዓት በቃ 9 ሰዓት ነው ጾሙ። 9 ሰዓት ነው እንትን የሚባለው በኢትዮጵያ 9 ሰዓት፣ በዚህ ደግሞ 4 ሰዓት። ከዛ በኢትዮጵያ 10 ሰዓት 11 ሰዓት
በቃ የሚገደፍበት ሰዓት ነው። ሙሽዬ አሁን ልክ እነሱ ተነስተው ተቤት ሲወጡ እሷ የጾም መግደፊያ ሰርታላቸው በልተው ነው የወጡት። አያቸው ግን ይቀርሙል የዋሉበትን አይታችሁታል። አንዳንዴ ገንዘብ ኖሮ ደግሞ ሰው ከሌላችሁ ምንም ጥቅም እንደሌለው በዚህ መማር አለባቸው። ይሄ ነገር እንግዲህ ለብሩክ አማና ተሰጠው። ብሩክ ደግሞ በዙሪያው ያሉ ጓደኞች፣ መልካም ጓደኞች፣ ወጣቶች ስለሚወዱት ስለሚያከብሩት ልዩ ቦታ ስላላቸው ይህንንም ስራ ወደውትና አክብረውት አብረውት በቃ እስከ ጥግ ድረስ ተጋፍተው ሰርተዋል። አንዳንዴ ገንዘብ ብቻውንም ምንም ዋጋ እንደሌለው ይሄ ነገር ያስተምረናል። ገንዘብ ያለው ሰው በገንዘቡ፣ ጉልበት ያለው ሰው በጉልበቱ፣ እውቀት ያለው ሰው በእውቀቱ ይባላል እና ያንን ነገር እኔ አየሁት፣ በቃ ተማርኩበት። ሲቀጥል ደግሞ በቃ እኛ የምንጠብቀው ሌላ፣ ሀይሚና ብሩክ የሚሄዱት በሌላ። አሁን በቃ አሁን ሌላ ፕሮግራም አለ ምናምን ምናምን ሲል ብሩኬ እኔ በራሴ ማለት ይሄ ሰርግ ምናምን ሽምግልና እኔ አላሰብኩም። አሁን ጾም ተፈቶ አሁን ሽምግልና ያሰርጋለ እንዴ? እኔ አላሰብኩም። ግን ሰው በቃ ሽምግልናውም አለቀ፣ እንደዚህም አለቀ። እሱ ምን ዘመን አልቋል። እናንተ ናቸው ያላወቃችሁት ያልገባችሁ እንጂ እሱ አልቋል። እኔ ጭራሽ ግን ይሄንን እንደዚህ ለደካሞች ምናምን እንዲሆኑ ይመጣል ብዬ ብሩክ ፍጹም ኤክስፔክት አላደረኩም። በጭንቅላቴ በፍጹም አላሰብኩትም። የምሬ ነው የምላቸው። እንደዚህ በሬ ታርዶ ቅርጫ እንዲያርጉ እናት ምናምን በስመ አብ ጭራሽ ነው አላሰብኩትም። የሚመስለኝ ጭራሽ ነው ያላሰብኩት ጭንቅላቴ። ያስባችሁ ካላችሁ ኮመንት ስር ጻፉ። ሁሉም ያሰበው በቃ ሰርግ ሽምግልና፣ ሰርግ ሽምግልና ይሄን ብቻ ነው። ግን ማለት ነው ቀብራራው መጀመሪያ ለሰዎች ለተራቡ መድረስ አለብን፣ ከዛ በኋላ ነው ንግስ ጭፈራ ብሎ ወስኗል። ብዙ ነገር አለ ከአንቺ ጋር ማድረገው ሲል ሀይሚን ብዙ ሰው የገመተው ሰርግ ምናምን ነው። እንዴ ሰርጓን እሷ ሳታቅ እንዴት ነው እሱ እንደዚህ የሚለው? እና በጣም በቃ እንጃ ጭንቅላት ማለት ነው። ብሩክ የትንሽ ትልቅ እግዚአብሔር አድርጎሃል። አሁንም እግዚአብሔር ከፍታ ላይ ያስቀምጠን። ሌላ ምንም ምለው ነገር የለም። የነዚህ ሁሉ እናቶች እንግዲህ ስጋ ስንት ብር እንደሆነ ቅርጫ ሁላችሁም እዚህ አረብ ሀገር ያላችሁም ታውቃላችሁ። ለየቤተሰቦቻችሁ ምን ያክል ገንዘብ ልካችሁ ይሄን ያህል ተገዛ ይሄን ያህል ሆነ እንደምትባሉ ታውቁታላችሁ። እያንዳንዶቻችሁ ስንት እንደሆነ በጣም ከባድ ነው። በጣም ነው የሚያሳዝነው። እናንተ ራሱ ለመግባት እንደው ሰው እንደሆነው እንኖራለን በሚለው ሂሳብ ታስቦ ካልሆነ አሁን ላይ ኢትዮጵያ ላይ ከዚህ ሀገር ራሱ ወጥቶ እዛ ሄዶ ለመኖር በጣም በቃ የሚከብድ ነው። በጣም እኛ እዚህ የለመድነው ያኔ እዛ ሀገር የፈለገ ነገር ኑሮ ተወደደ ቢባል ሁሉም ነገር ባሰባችሁት ነገር ታገኛላችሁ። እንዲህ ኢትዮጵያ እኮ ገንዘባችሁ ደሞዛችሁ ሌላ፣ የኑሮ ውድነት ሌላ፣ በጣም እኮ ከባድ ነው። እኔ ግን ወደፊት ምን እንደምንሆን እያዘንኩኝ ነው እግዚአብሔርን። በዛ ላይ ደግሞ ያው እንግዲህ እንደምሰሙት ነው እንግዲህ በየሀገሩ ላይ በቃ የቤንዝል ጥፋት በጣም እንግዲህ እየተጋነነ ነው። ሀይሚ እንኳን ምን አለች? ብሩኬ ጋር ብሬ ብመጣ ቆጨኝ አለች። ብሩኬ ጋር ብሬ ብኖር ኖሮ የምትይበትም ጊዜ ስለሚመጣ ብሩክን ካጠገብሽ ማራቅም መጣላትም መፈለጥም የለብሽም። ይችን ጀግና እናት ማለት ነው እያስደሰች እንደ ልጅሽ እንደ ልጇ እንደ ምራት ሳይሆን እንደ ልጇ የምታይ እናት ቅብጥ እያደረግሽ ማለት ነው። ሀይሚዬ እየተመረቀሽ በጣም የዋህ ምራት አማት ስላለሽ ፈጣሪሽን አመስግኝ። ማርያምን ነው የምልሽ፣ ፈጣሪሽን አመስግኝ። ትናንትና ማለት ነው የዛሬ ዓመት ያረረባትን ዶሮ አንስቶባት ቪዲዮ ይለቀቅባታል። ወይኔ ቪዲዮና ምንድነው ሞኝና ምንድነው የያዘውን አይለቅም አለ ብሩክ። አሁን ለምን አስቀምጠባት ነው እስከዛ ድረስ ቪዲዮውን? ግን ያው ለምክንያት ነው የተቀመጠው። ኤኒዌይስ ፕራንክ አሯል ብሎ ፕራንክ አድርገዋታል። ግን ያሳረሩት ደግሞ እነሱ እየጀነጀኑ እነሱ እያወሯት ነው እንጂ ሙያ ጠፍቶባት አይደለም። ትናንትና ብሩክ አስጨፈራት በሱ ፋንታ ማለት ነው። ያው ለጨዋታ ድምቀት ነው። ግን በቃ ይሄን እንዲህ ከጨፈርሽልኝ ቪዲዮ አይለቀቅም። ወይኔ እና ብዙ ሰው የሆነ ቪዲዮ ይዤብሻልና የሆነ ብር አንጭ የሚባል ነገር አለ አይደለ? ብሩኬ ግን ያው ለጨዋታ ነው ያደረገው። ሌላ ነገር እንዳታስቡ ደግሞ ቤተሰቦች። እና ትዝ ያለኝን ነው የምላችሁ። ምን ያው አንድ ቪዲዮ ስትሰሙ የሆነ ነገር ትዝ ይላችኋል። እና ብሩኬም ሀይሚ ሳትፈልግ አስጨፈራት ነው የምላችሁ። እና በዛው ሙሽዬም ብትንትን አለች። ይመችሽ በቃ። እንደ ትናንት ደግሞ ተደስታ እኔ አይቻት አላውቅም። እናንተ ማለት ትናንት በጣም የተደሰተችው በጣም ከምላችሁ በላይ ማለት ነው። እና በዚህ ደስታ ላይ ሀይሚ በመጨመርሽ በጣም 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 ከምለው በላይ ደስ ነው ያለኝ።
ከምለው በላይ አየሽ፣ ቀርተሽ ቢሆን ኖሮ ማለት ነው የስንት ሰው ቅስም እንደምትሰብሪ አየሽ። ለዚህ ነው እኮ ሀይሚዬ አንዳንድ ነገሮች ላይ የሆነ ባትደሰችም እንደተደሰትሽ ሰው መስለሽ ቅረቢ የምለው እኔ ለዚህ ነው። ቤተሰቦች ገብቷችኋል አይደለ? የትናንትና አሁን የሙሽዬ ደስታ እሷ ባትኖር አስባችሁታል ምን እንደሚፈጠር? ምንም አይፈጠርም እኮ ግን በቃ ይደብራት ነበረ። ልጇ እንደዛ ደክሞት ብሩኬ ራሱ በጣም ነው በቃ አንቺ ከዚህ ጋር እንደዛ በቃ እሱ ያላሰበውን ነገር ይዘሽ ስትመጪ ድክም ያለውን በቃ የሆነ ፍዝዝ ያለውን በቃ ውይ እንዲል ነው ያደረግሽው። እንደዚህ ነው በቃ የሰው ልጅ እኮ ከጎን ሆኖ የሚባለው ይሄ ነው በቃ። ሌላ ምን አዲስ ነገር አለ? ምንም እኮ አዲስ ነገር የለም። ገብቷችኋል አይደል ቤተሰቦች? ስለዚህ እናቱ ደግሞ በዚህ ጋር በቃ እነዛ ሁሉ ጓደኞቹም ወዳ ልክ እንደ ልጇ አይታ እነሱ ሳይመጡ ሲቀሩ ለምን አልመጡም ብላ ጠይቃ እነ ፍፄስ ብላ ጠይቃ። አያችሁ እናትነት ማለት ነው ለሁሉም ወጣትን እንደ ልጇ የምታይ እናት እግዚአብሔርን በዓለም በዚህ መልኩ በቃ እናት ስላለው ብቻ ብሩኬ በደስታ መዋሉ በጣም ያስደስታል። ይህን ስላችሁ ደግሞ አባትም ጋር እኖራለሁ እያልኳቸዋል። አባትም በጣም ክብር ነው ሞገስ ነው። ላደለው ሁለቱም እናትና አባት ሲኖር ደስ ይላል። ላላደለው ደግሞ በቃ ያለው በቂ ነው። ከምንም በላይ ግን እናት ከማንም ጋር ትወዳደርም። እውነቴን ስነግራችሁ ማለት ነው። ይህን ስላችሁ በቃ አባትም አይወዳደርም። ብዙ መስዋዕትነት ይከፍላሉ አባቶችም። ግን ደግሞ በቃ ካመጣው መቀበል ነው። ግን በቃ ካመጣው መቀበል ነው። ግን ደግሞ በቃ ፈጣሪ እንጃ ብሩኬ እኔ እንዴት ልንገራችሁ ብቻ አላውቅም። ይሄ ትናንትናውን እቅድ እኔ በህይወቴም በልሜም ጭራሽ አላቀልኩትም እንደዚህ አይነት ነገር ያደርጋል ብዬ ማለት ነው። እንዲህ አይነትም አማና ይጣልበታል ብዬ አልጠበቅኩም። አማናውን አይወጣም ሳይሆን እንደዚህ አይነት ነገር ውስጥ እንደገባ በፍጹም እኔ አላወቅኩም በፍጹም። እና በስመ አብ ይሄንን ነገር ለብሩክ ይሄንን አማና ሰጥታችሁ እንዲተሳክሱ እንድታዩት ያደረጋችሁ ወገኖቻችን እርግጠኛ ነኝ ኢትዮጵያዊ ናችሁና በያላችሁበት ሰላማችሁ ብዝት ትርፍ ይበል። ልክ እንደዚህ እናቶችን ደግሞ እንዳስደሰታችሁ ፈጣሪ ለእናንተ የሚያስደስት ነገር ባላሰባችሁ ነገር ይስጣችሁ። የጨረቃ ፋሚሊም ብዙ ስራ ሰርታችሁ ወደፊት እንደምታስደስቱን ተስፋ እናደርጋለን። ወደፊትም ብዙ እቅድና ብዙ ሀሳብ እንዳለ እየነገረን እየሰማን ነው። እንግዲህ ፈጣሪ ያውቃል ስለ ሁሉም ነገር። እንትን ስፒከር ወርቆ ቢሳነሳ ነው። እሺ ድምፄ እንትን እንዳለባችሁ እንዳደነግጡ እና ደስ የሚል ብቻ ሁላችሁም እንደዚህ አይነት ቅን የሆነ ልብ ይኖራችሁ ከጓደኝነት እስከ ጎረቤት እስከ ቤተሰብ ድረስ የሚያስደስት ስራ ለመስራት ሁሌም ልባችን ቅን ይሆን፣ ሁሌም ልባችን ይከፈት፣ መጥፎ ነገርን ያርቅላችሁ። ሀይሚና ብሩኬ በፍቅር በሰላም ያኑራችሁ። ትንሽ ትልቅ ኮሽታ እየገባ በመካከላችሁ አይበጥብጣችሁ። ቡታጅራ አገራችሁን ስላስጠራችሁ የእውነት ኮርቼባችኋለሁ። በምንም በሉት በምን ብቻ ለተራበና ለተጎዳ ሰው ደራሽ ሆናችኋልና እግዚአብሔር ከዚህ በላይ ከፍ ያድርጋችሁ። ማንኛሽም ቢሆን በሀገርሽ ላይ መልካም ነገር ሰርታችሁ ስማችሁ እንዲጠራ አገራችሁ እንዲጠራ አድርጉ። በቃ ሁላችሁ ፈጣሪ በፈቀደው ልክ እግዚአብሔርን ነው የምላችሁ። በምንም ይሁን በምን ብቻ ሀገራችሁን አስጠሩ። ቤትም ሄዱ ቤት ቡታጅራዎች ነው የሚባሉት። አሁን ሰምታችኋል። አያችሁ መልካም ልጅ ስትወልዱ ለሀገሩ ተጠሪ ነው። ለሀገሩ እናቶች ለሀገሩ አባቶች ተጠሪ ነው። ብሩክን ስንት እናቶች ናቸው ትላንት የመረቁት። እግዚአብሔር ይባርካቸው። እውነት ፈጣሪ በጣም ነው ደስ ያለኝ። እኔ በዚህ ልክ ደስ ያለኝ ገንዘብ ሰጥተው ደግሞ ይሄ ነገር እንዲሆንላቸው ያደረጉ ሰዎች ደስታቸውን አስባችሁታል? ወደር የለውም። ስለዚህ ለሰው ደስታ ደፋ ቀና ለማለት የብሩኬ ጓደኞች ነፍፄ ብዙ ልጆች ናቸው። ብዙ እናንተ ሁላ በቃ እግዚአብሔር ይጠብቃችሁ። የብሩክና የሃይሚን ደስታም እንደዚሁ ያጎናጽፋችሁ ነው የምለው። የምትጠብቁትን ነገር የምታስቡትን ነገር ፈጣሪ ይፈጽምላችሁ። እኛም ባየነው ልክ ደስታችንን ገልጸናል፣ ተደስተናል። በጣም በጣም ከሚለው በላይ ደግሞ ከምንም በላይ የሃይሚ መኖር በጣም ነው ደስ ያለኝ። እኔ ደስ ብሎኛል በመኖሯ። እንድትኖርም ነበር እኔ ያ ሁላ ቪዲዮ ስሰራ የነበረው። ሰው ግን ሲሳደብ ነበር። እኔ ግን ይሄው ዛሬ ደስታው ላይ ተገናኝተናል። ይሄን ነበር የምፈልገው። ገብቷችኋል? የምፈልገው ነገር ሲሆን ደግሞ ምን አገባኝ እኔ ስላለፈው ታሪክ። ገብቷችኋል አይደለ? ለዚህ ነበር ሃይማኖትን ለምን ከጎና አትሆኝም እያልን ስንጎተጉት የነበረው። አብረውም ሄዱ ለብቻም ሄዱ ምንም ሆኑ ብቻ ደስታው ላይ ተገናኝተናል። እግዚአብሔር ስጥሽ፣ እግዚአብሔር ባርክሽ ሃይማኖት ታደሰ። በዚህ አጋጣሚ ማለት ነው። ሙሽዬም እናመሰግናለን። የኛ ትልቅ እናት በጣም በጣም ምርቃትሽ ደርሶናል። መልካም ጊዜ ይሁንላችሁ ቤተሰቦች፣ ወዳችኋለሁ። ባይ